ዝታ ሳሙኤል አፍሮ ተመለሰ። በእስራኤል የኦርቶዶክስ አማኞች ላይ ግፍ ይፈጸማል። ግዕዝም እንደ ልሳን ነገር እያለ የሚፈረጨው ፓስተር። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። ዛሬም እንግዲህ እናንተን ያስተምራል ብዬ ማስባቸውን የተለያዩ ቪዲዮ መረጃ ማስረጃዎቻችን ይዘን መተናል። ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ በማዳረስ ከጎናችን እንድትቆሙ እንሻለን። ብዙ ሐሳቦችን ስለምናነሳ ማለት ነው። በቅድሚያ ግን እንድንከታተል የምወደው አንድ የፕሮቴስታንት አማኝ የሆነ ፓስተር ነው። ዲያቆን ነኝ እያለ የሚፈነጭ የሚናገር የሚዳፈር ሰው ነው። እንግዲህ ያው ትዕቢት የሞላው ሰው ምንም ከማድረግ ወደ ኋላ አይልም። የሚዳፈሩ አካላት ቁጥር እየበዛ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የሚናገሩ ኃይሎች እየበዙ የተበራከቱ ነው። አሁን ደግሞ የምንሰማው ወይም የምናስደምጣቸው ልጅ ጉዳይ ዲያቆን ነበርኩ ይላል። እንግዲህ ያው የተወሰነች ግዕዝ ያውቃልና ያንን እንትና ይዞ እዛ ጴንጤ ሆኗል። ማንም ቼክ አያደርገውም፣ ግን ደግሞ በድፍረት ሲናገር እንሰማዋለን። እና አሁን ደግሞ ልሳን እንደሚተረጎም አምናለሁ፣ እንዲተረጎም አምናለሁ። አሁን ደግሞ የግዕዙ የሚተረጎም እያለ ደግሞ እዚህ ግባ የማይባል የወረደ የዘቀጠ አስተሳሰቡን ይዞ ሲመጣ ተመልክተነዋል። እስኪ ተከታትለን እንመለሳለን። ራካንቱ ኢልባሃዱባን ያማጋን ታልዳቦሼ ወንብጻ ግር መገጹ ለመዳኒ ዓለም የ በአሚነ ዚያው ለማርያም ንገሊ ልሳን በጉባኤ መካከል መተርጎም አለበት በሚለው ሐሳብ እስማማለሁ። ይተርጎም፣ ግን ግዕዝም ይተርጎም። ወገን አንዳንዴ የምንናገረውን ነገር እየለየን እንጂ እኔ እኮ ግርም ነው የሚለኝ። አሁን እንደው ልሳንን ይሄ ታራራም ፓራራም የምትለውን ነገር ከግዕዝ ቋንቋ ጋር አወዳድረ ግዕዝ ይተርጎምልን ማለት እኮ በጣም ጭንቅላት ግን እንዴት ነው እንዴት ነው የሚያስበው ብራዘር? ግዕዝ ማለት እኮ ኤግዚስት ያደረገ ቋንቋ፣ ፊደል የተቀረጸለት፣ በጣም ብዙ መጽሐፍት የተጻፉበት የሚታወቅ ምድር ላይ ኤግዚስት ያደረገ ቋንቋ ነው። አንተ ይሄ የፈለግከውን ነገር የምትጽፍበት አማርኛ ብለህ የምትጽፍባቸው ፊደላት ከዘጠኙ ውጪ የግዕዝ ፊደላት ናቸው። ማንም ሰው ተነስቶ ቋንቋውን ተምሮ መጻፍ የሚችልበት መናገር የሚችልበት ምድር ላይ ያለ ኦልሬዲ እንዳልኩ ኤግዚስት ያደረገ ቋንቋ ነው። ልሳንን ደግሞ ይተርጎም ያለው መጽሐፍ ቅዱስ እንጂ እኛ አይደለንም። አንዱ ልሳንን ቢናገር አንደኛው ደግሞ ይተርጉም ብሎ የተናገረው መጽሐፍ ነው። ስለዚህ ልሳን ይተርጎም ካላችሁ ግዕዝም ይተርጎም። ግዕዝን ተምረ መተርጎም ነው አብራዘር፣ ምን ችግር አለው? በቃ ኦልሬዲ እኮ ያለ ቋንቋ ነው እንጂ የሌለ ነገር ታራራም ፓራራም የሚባል አይደለም። በጣም ብዙ ሚስጥራት የተጻፉበት አይደለም። እኛ ኢትዮጵያን የሌላ ዓለም አውሮፓውያን አሜሪካኖች መጥተው ተመራምረው ቋንቋውን እስከ ዩኒቨርሲቲ ድረስ የሚያስተምሩት በጣም የሚገርም ብዙ ሚስጥራትን የያዘ ቋንቋ ስለሆነ ነው። አይደለም እኛ ሌሎች የሚማሩት ማለት ነው። እና መተርጎም ከፈለክ ቋንቋውን ተምረ መተርጎም ነው። ግዕዝ ይተርጎምልን ሳይሆን ደግሞ ማለት ያለብህ የተጻፉት ነገሮች በግዕዝ ቋንቋ የተጻፉ መጽሐፍት ይተርጎሙልን ብለህ ነው መናገር ያለብህ። መናገር መጠየቅ ካለብህ ራሱ ማለት ነው። እና አንዳንድ ጊዜ ብራዘር አሰራው እንጂ ምንድነው የምትጠቀምበት? አሰራው እያልኩ ነው ብራዘር፣ አሰራው ጌታ ሆይ እንዴ። እንግዲህ እንደተከታተልነው ነው። ለከት የላቸውም። ድፍረታቸው አንድ ሁለት የሚባል አይደለም። አሁን በጣም የተበራከቱ እየመጡ ይገኛሉና በጣም ሊታሰብበት ይገባዋል ብዬ አስባለሁ። በቀጣይ እንድንከታተል የምወደው ትዝታ ሳሙኤልን የተመለከተ መረጃ ይሆናል። እንግዲህ አውቃለሁ እኔ ቄስ ነኝ፣ እኔ ካህን ነኝ፣ እኔ ተርጓሚ ነኝ፣ እኔ እንደዚህ ነኝ፣ እኔ መምህር ነኝ፣ እኔ ሊቅ ነኝ የሚለው ሰው ሁሉ በዲያቆን መዝሙረ ያሬድ ተጋልጧል። አልተማረም፣ አያውቅም በማለት መዝሙረ ያሬድ እንቅጩን እውነቱን ፍርጥርጥ አድርጎ ተናግሯል። ትዝታ ሳሙኤል እንግዲህ እንደምናውቀው ሃይባይ ነው። እዛም እዚህ የሚናገር ነው። ካለኔ አዋቂ ካለኔ ምናምን የለም ብሎ የሚተብት ትዕቢተኛ ነው። እሱን ያጋለጠልን መምህራችን በእርጋታ መንፈስ ሆኖ የተናገረውን መዝሙረ ያሬድን ነው ማስደምጣቸው። ግን እናንተ ላይክ አታደርጉም። ችግሩ እሱ ነው። እናንተ ሰብስክራይብ አታደርጉም፣ ላይክ አታደርጉም። እንዲህ አይነቶችን ስናጋልጥ፣ ስናቀርብ፣ ስናሰማ፣ ስናስደምጥ
እናንተ ከኛ ጎን ከመቆም ይልቅ ያረባውንም የረባውንም ለማየት ወደ መሄድ እና ላይክ ለማድረግ እንቸኩላለን። መንፈሳዊ የሆነ ነገር በባህሪው ተቀባይነት አያገኝም። ለምን እንደሆነ አላውቅም። በእርግጥ መንፈስም የሚሰራው ስራ ይኖራል። ከዛ ባሻገር ግን እኛ ክርስቲያኖች እንኳን ለመተባበር ዝግጁ አይደለንም፣ ፈቃደኞች አይደለንም እና በጣም ያሳዝናል። አሁንም ይሄንን መረጃ የምትከታተሉ በደንብ ላይክ አድርጉ፣ ሼር አድርጉ። አውቃለሁ እያለ ግዕዝ ስለጠቀሰ እንደዚህ ነኝ፣ መስቀል ስለጨበጠ፣ ካህን ነኝ የሚል ተርጓሚ ነኝ የሚል መምህር ነኝ የሚል ለኔ ሊቃውንት ይምጣ ለኔ ሲኖዶስ ይመደብልኝ የሚል ግለሰብ አንድ የመዝሙረ ዳዊት ክፍልን እንኳን መተንተን እንደማይችል ታላቁ መምህራችን መዝሙረ ያሬድ ረጋ ባለ መንፈስ እያስደመጠ እንዲህ ሲል ይገልጧል። ስለዚህ በደንብ አድርጋችሁ ላይክ አድርጉ፣ ሼር አድርጉ፣ በደንብ አድርጋችሁ አዳርሱ። ይህ ሰው ይመለሳል የሚል እምነት እንግዲህ አናውቅም፣ መጨረሻውን አናውቅም። ይመለሳል ላይመለስም የሚለዋል ጉዳዩ። አለማወቁን ማወቅ አለብን፣ አለማወቁን መግለጥ አለብን፣ አለማወቁን ማሳወቅ አለብን። ለዚህ ነው ከእናንተ የሚጠበቀውን አድርጉ። እኛ ደግሞ ለእናንተ እና አይነት ቪዲዮዎችን እናቀርባለን። ንካተ ልጀምር ነው። ምክንያቱም ያው በቃ የቀዳችሁትን ግን ላኩልኝ። እሺ ላኩልኝና ከዛ በኋላ ፖስት አደርገዋለሁ እኔ ላይ። እሺ በቃ ምን ጀምር ቅዱ ማምናለሁኝ። ኦኬ እሺ ይኸው እንደምታዩት ይኸው መዝሙር 118 ነው። እዚህ ላይ ግንበኞች የናቁት ድንጋይ በምን አንቀጽ ነው የተጠራው? ይኸው በወንድ አንቀጽ ወይም አንተ በሚል እነሱ ወደ ምን ቀየሩት? አንቺ ማለት ግንበኞች የናቋት ድንጋይ። ለምንድን ነው እንደዚህ የሚቸገሩት ብላችሁ ስታስቡ የመጽሐፍ ቅዱስ የተጻፈበትን አንቀጽ የመለወጥ ድፍረት ላይ ለምን ደረሱ? ለምን ፈለጉት? ይሄንን ስትሉ ለሚያመልኳት አምላክ በማርያም ስም ለምትጠራው መንፈስ የእግዚአብሔርን ቃል ለመገበር እንደሚፈልጉት ለማድረግ ትርጉም ላይ ስላልተመቻቸው ነገሮችን ሁሉ ለማርያም የመስጠት አጋንንታዊ አባዜ ስለተጠናወታቸው ግንበኞች የናቋት ብለው ይሄንን ስም ይሄንን አገላለጽ ወደ ሴት አንቀጽ የወሰዱበት ዋናው ምክንያት ከማርያም ጋር ለመስፋት። እሺ ይሄ የመጀመሪያው ውሸት ይባላል። የመጀመሪያው ትዝታው ያው የሚታወቀው ትዝታው ብዙ ጊዜ እንዳልኳችሁ ቅድም ስለማያነብ የማንበብን ፍላጎት ስለሌለው እናት ቋንቋንም ስለማይመረምር ውሸት የተናገረው ጠቅላላ ውሸት የተናገረው ባይዘው ውሸት። እውነት ግን እናት ቋንቋውን ቀይረናል? እኛ አልቀየርንም። እናት ቋንቋን አልቀየርንም። ኦኬ ይኸው መጽሐፋችን ይኸው ሰማያዊ መጽሐፋችን ለሚላል ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች። ታዲያ የናቋት ያልነው ለምንድን ነው? ትዝታው እንደዋሸው ውሸት ነው? እንዲያው ከማርያም ጋር ፍቅር ይዞን ማርያም ናት እያልን ነው? አይደለም። ይሄ ውሸት ይባላል። ኦኬ ግዕዙ እንዲያውም ከሆነት እያለ አስቀምጠዋል። ኦኬ ለምንድን ነው ግዕዙ ራሱ ከሆነት ብሎ የሚያስቀምጠው? ከሆነ ለምን አይለውም? ከሆነት ነው የሚለው ግዕዙ ራሱ። ኦኬ በሴት አንቀጽ ነው የሚያስቀምጠው። ለምን ከተባለ የመጀመሪያው ከራሱ ከመጽሐፉ ነው። ይሁት ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይልና ይህች ከእግዚአብሔር ዘንድ ሆነች ለዓይናችንም ድንቅ ናት። እዚህ ጋር ታዲያ ይህች የተባለችው ማናት? በሴት አንቀጽ የተጠራችው ለድንጋዩ አይደል እንዴ? ድንጋዩን እኮ ነው ይህች ከእግዚአብሔር ዘንድ ሆነች ለዓይናችን ደግሞ ምንድን ናት? ድንቅ ናት እየተባለች የምትነገረው ማናት? ይችን ድንጋይ እኮ ነው በሴት አንቀጽታችን እየጠራሉ። ስለዚህ እንደ ትዝታው አባባል እዚህ ጋር የተለያየ ሀሳብ አለ ማለት ነው አይደለም። እዚህ ጋር ስለ ወንድ እዚህ ጋር ስለ ሴት እየተባለ ነው አይደለም። ችግሩ ትዝታው የናቁት የሚለውን በወንድ በቃ የጾታ ጉዳይ አድርጎታል። ኦኬ ኖ ትንቢቱ የተነገረው በመጨረሻው ለክርስቶስ ነው። እርግጥ ነው። ግንስ በእናት ቋንቋ አጻጻፍ ግን ድንጋይ የሚለው በሴት አንቀጽ ወይስ በወንድ አንቀጽ የሚጠራው? በእናት ቋንቋ አጻጻፍ ድንጋይ የሚለው በሴት አንቀጽ ወይስ በወንድ አንቀጽ ሪፈር የሚደረገው ስንል በሴት አንቀጽ። ማስረጃው የመጀመሪያው እዛው ከታች ምን ይላል? ይህች ከእግዚአብሔር ዘንድ ሆነች ለዓይናችንን ድንቅ ናት እያለ ይህች ድንጋይ የሚለውን ለዓይናችን በሴት አንቀጽ ድንቅ ናት እያለ ይጠራል። ሁለተኛው ደግሞ እናት ቋንቋን እንመልከት። እናት ቋንቋ ስንመለከት ይኸው እናት ቋንቋ ላይ ስንሄድ
እንግሊዝኛ መጀመሪያ ነው the stone which the builders rejected has become the chief corner ብሎ አስቀምጧል። ስቶን የሚለውን የእናት ቋንቋን እዚህ ጋር ሄዳችሁ ይሄን ስትነኩት ምን ይላል ይዩት። ኦሪጂናል ወርዱ ይሄው። ከዛ ፓርት ኦፍ ስፒች ደግሞ ምንድን ይላል? አነጋገር ስልቱ በሴት አንቀጽ ይላል። ያው የፓርት ኦፍ ስፒቹ አነጋገር ስልቱ በምንድን ይላል? አንቀጹ በሴት አንቀጽ ይላል። ያችሁት ዕብራይስጡም ራሱ ሂብሩ ራሱ በሴት አንቀጽ ነው። ይሄንን ወይም ኤበን የሚለው ትራንስሌሽኑ ሲነበብ ኤበን፣ ፕሮናንሴሽኑ ደግሞ ኤሄበን እንላለን ማለት ነው። ሶ ኤሄበን የምትለዋ ይቺ ኤሄ የምትለዋ ድምፅ የምትለው ድምፅ ማለት ናት። ሳስቼ ሊሆን ይችላል ድምፁን ስናገር፣ ግን የስፒቹ የሚቀጸለው በሴት አንቀጽ ተደርጎ ነው የሚነገረው። ስለዚህ ቤተክርስቲያናችን ምን አደረገች? ይኸው የናቋት ብላ በሴት አንቀጽ የተጠራውን ያን ድንጋይ የሚለው ናውን ፌሚኒን የሆኑን አስቀምጠዋል። ስለዚህ ትዝታው ውሸት ዋሸ። የመጀመሪያው ውሸት እናት ቋንቋው በወንድ አንቀጽ ነው ያስቀምጣለው፣ ውሸት። ማስኩሊን ሳይሆን ፌሚኒን ነው የመጀመሪያው ውሸት። ይህ ውሸት ደግሞ ከምን ይመጣል? አለማንበብ። ትዜ አንብብ ፕሊዝ፣ ትዜ አንብብ። እንግሊዘኛ ተማርና አንብብ። እንግሊዘኛ ካልቻልክ ትምህርት ቤት ግባ። አሜሪካ ሀገር ፍሪ እንግሊሽ ክላሶች አሉ። ጎሄድ ገብተህ ተማር። ከመቀመጫ ተነስተህ ተንቀሳቀስ ተማር። የመጀመሪያው። ሁለተኛው እዚህ ጋር በሴት አንቀጽ ሲጠራ ማርያም ናት አለ። ሌላው ደግሞ ግዙፍ ውሸት ቤተክርስቲያን የማዕዘን ራስ የተባለው ክርስቶስ ነው እንጂ ብላለች እንጂ በሴት አንቀጽ የተቀመጠው ራሱ እናት ቋንቋው ማርያምን እያለ ትዝታው ተነስና ተማር። ከመቀመጫ ተነስና ተማር። እኔ እጠቁምሃለሁ ነፃ እንግሊዘኛ ክላሶች አሉበት። እውነቴን ነው የምልህ። ሌላውንም ይዘህ ገደል እየገባ ነው። ይኸው ምን ይላል? ናውን ፌሚኒን ይላል። ኦኬ፣ በሴት አንቀጽ የሚጠራ ነው፣ በሴት አንቀጽ የሚነበብ ነው። ምክንያቱም ይሁት ከታች ራሱ ቀጥሎ ያለውን ስታነቡት ይሁት ይኸው ናውን ፌሚኒን ይሁት። ለምሳሌ ልመለስና እሺ ይኸው 23 ላይ this is the Lord doing is marvelous in our eyes በዓይናችን ድንቅ የሆነችው ይህች ናት የሚለው ትርጉም ማለት ነው። ታያችሁት? ይሄ ቃል ይሄ ድንጋይ የሚለው ቃል በሴት አንቀጽ በሌላ ክፍሎችን ተጠርቷል። እናት ቋንቋ ለምሳሌ ልጨምር። በአንደኛ ሳሙኤል ላይ ፈርስት ይኸው አንደኛ ሳሙኤል ይኸው ፈርስት ሳሙኤል ምዕራፍ 17 ቁጥር 49 ላይ አንደኛ ሳሙኤል ምዕራፍ 17 ቁጥር 49 ላይ አንደኛ ሳሙኤል ምዕራፍ 17 ቁጥር 49 ምን ይላል? እሺ እዩት ምን ይላል? and David put his hand into his bag and took from it a stone ይላል and struck the Philistine ይላል። ዳዊት እዚህ ላይ ጎልያድን ለመጣል ድንጋይ ሲያነሳ ድንጋዮች አነሳ ይላል አይደል ዳዊት? ይኸው አንደኛ ሳሙኤል ምዕራፍ 17 ቁጥር 49 አንደኛ ሳሙኤል እዩት። አንደኛ ሳሙኤል ምዕራፍ 17 ቁጥር 49 አንደኛ ሳሙኤል ምዕራፍ 17 ቁጥር 49 እንዲህ ይላል። አንደኛ ሳሙኤል ምዕራፍ 17 ቁጥር 49 ምን ይላል? ይሁት 49 ላይ ይኸው እሺ ዳዊትም እጁን ወደ ኮረጆ አገብቶ አንድ ድንጋይ ወሰደ ይላል። አያችኋት? አንድ ድንጋይ ወሰደ። ኦኬ እናት ቋንቋ ምን ይላል? ድንጋይ የሚለውን በምን ያስቀምጠዋል? ይሁት ያው ምን ይላል? እናት ቋንቋው አንቀጹ ምን ይላል? በሴት አንቀጽ ይኸው ናውኑ ፌሚኒን ይላል። ኤሄበን የሚለው ማለት ነው። ስለዚህ እናት ቋንቋው ራሱ ድንጋይ የሚለውን በሴት አንቀጽ ነው የሚጠራው እንጂ ስለ ሴት ጾታ እያወራ አይደለም። በሴት አንቀጽ ልክ ፀሐይን በሴት አንቀጽ እንደምንጠራት ማለት ነው። ኦኬ በሴት አንቀጽ አሁን እናት ቋንቋ እያልን እኮ ነው። ቅድም እንደተባለው እናት ቋንቋ ስንል ራሱ እናት እያልን እኮ ነው። ለምን አባት ቋንቋ አላልንም? ለምን አባት ቋንቋ አንልም? ስለዚህ ትዝታው አንብብ ወዳጄ። ዩቲዩብ ላይ ዝም ብሎ መቀመጥ ጭንቅላትን በጣም ዜሮ እያስገባው ነው። ሶ ጎ ሄድ አንብብ፣ ተንቀሳቀስ፣ ትምህርት ቤት ሂድ። ሌሎቻችሁም እዚህ ቲክታክ ላይ ያላችሁ የትዝታውን ነገር ይዛችሁ እንትን የምትሉ ግራ የምትጋቡ ፕሮቴስታንቶች አንብቡ። አትሊስት እንዲሁም እንግሊዝኛ ማንበብ የምትችሉ ሰዎች አንብቡ። ኦኬ በቃ ዝም ብላችሁ ትዝታው ተናገረ ብላችሁ እኔ ብዙ ትዝታው የሚናገረውን ነገር እየወሰዳችሁ ካላችሁ
በጣም ነው ትዋረዳላችሁ በእውነት ትዝታው እያነበበ ስላልሆነ ማለት ነው። እና በሴት አንቀጽ የተቀመጡ ስለዚህ ቤተክርስቲያናችንም ይሄንኑ በሴት አንቀጽ አስቀምጧለች ማለት ነው። ግልጽ ነው ወገኖቼ፣ ተግባብተናል አይደለ? ላሳያችሁ አንድ ልጨምርላችሁ። ትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ይኸው ትንቢተ ኢሳይያስ አዛያ ላይ ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላሳያችሁ። ምዕራፍ 28 ቁጥር 16 ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ይኸው ሌክሲካኑስ ነው የሚላል። ይሁት There thus says the Lord God, behold, I am laying in Zion a stone ይላል። ኦኬ ምን የሚለው ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ምን የሚለው ቃል ማለት ነው? ይሁት ይኸው ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ምን ይላል? ይኸው ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረተ ይላል። አያችሁ፣ ድንጋይን ለመሰረተ። ኦኬ ለትስታው ድንጋይ የሚለው እንግዲህ ወንድ ነው ማለት ነው። እሺ እናት ቋንቋው ግን ይኸው ስቶን የሚለው ስታዩት ምን ይላል? አሁንም ፌሚኒን ይላል። በሴት አንቀጽ ብሎ ያስቀምጧል። ያችሁት የኛ መጽሐፍ ቅዱስ 80 አሐዱስ ብሎ ያስቀምጣል። ደግሞ ላሳያችሁ 80 አሐዱ ደግሞ ይኸው እዩት ምን ብሎ ያስቀምጧል? 28 16 ላይ እሺ 28 16 ስለዚህ ጌታ እግዚአብሔር እነሆ በጽዮን ድንጋይን ለመሰረተ አስቀምጣለሁ፣ ዋጋው ብዙ የሆነውን የተመረጠውን። አያችሁት? ስለዚህ አስተውሉ፣ ፌሚኒን ነው። ኦኬ ፌሚኒን ድንጋይ የምትለዋ በእናት ቋንቋ ሲቀመጥ ምን ያስቀምጣል ማለት ነው? በሴት አንቀጽ የሚጠራ ነው ማለት ነው። አይ ሆፕ ገብቷችኋል ብዬ አስባለሁ። እዚህ ላይ እንደተከታተል ነው አሁን አብደዋል፣ ለይቶላቸዋል። አሁን በቃ መጨረሻቸው እየታየ የተገለጠ ነው። እንደነዚህ አይነት ነውረኞች፣ እንደነዚህ አይነት ሰዎች፣ እንደነዚህ አይነት ግለሰቦችን ማጋለጥ የዘውትር ስራችን ሊሆን ይገባል። ምክንያቱም አውቃታለሁ ይሏታል፣ ግን አያውቃት፣ ይዳፈሯታል፣ ይናገሯታል፣ ይተቿታል። ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመናገር ወደ ኋላ አይሉም፣ ለመሳደብ ወደ ኋላ አይሉም። እንደነዚህ አይነት ግለሰቦችን በይበልጥ እናስጠነቅቅ ይገባል። እና እውቀታቸው ባዶ መሆኑን ትዕቢት የተሞላበት ስለሆነ ብቻ የሚናገሩ መሆኑን ኦፊሻሊ መግለጥ አለ፣ በአደባባይ ማሳወቅ አለ። ስለዚህ ነን መረጃዎችን ስትከታተሉ በደንብ ትኩረት አድርጋችሁ እንድታደምጡልኝ ይሻላል። ወደ ቀጣይ መረጃ ሳመራ የእስራኤልና የኢራን ጦርነት እንግዲህ እንደቀጠለ ነው። ሁላችንም እንደምናውቀው ግሎ እንደመጣ እናውቃለን። ይሄን ተከትሎ እንግዲህ ከፍተኛው ግብግቦች የተፈጠሩ ይገኛሉ። ከነዚህ መካከል በስፋት እንድንመለከት የምወደው ጉዳይ ወይም እንድናደምጥ የምወደው ጉዳይ ኦርቶዶክስን በእስራኤል የሚገኘው መንግስት ኦርቶዶክስን ተቃውሟል፣ ተሳድቧል፣ አይፈልግም የሚሉ ነገሮች ሲሰሙ ነበር እና እውነት ነው ወይ እንደዛ ነው ወይ የሚለው ነገር ነው ዛሬ ማስቃኛችሁ። እኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኞች የሆንን በእስራኤል ሀገር የሚኖሩትን እስራኤላውያን ወይም እስራኤል መንግስት ይገፋል የሚባለው እውነት ነው። በእስራኤል ያሉ ኢትዮጵያውያን እንግዲህ እንዲህ ይላል። ንቃት በሀገራችን ፓርላማ በእስራኤል ክነሴት እንደሚባል ህግ አልቀረበም፣ አልተደነገገም። የሀገራችን እስራኤልም አላማው አይደለም። እንግዲህ ሰሞኑን ተነጋግረንበታል። ጦርነት የተከፈተብን በሁሉም አቅጣጫ ነው። ባለፈው ሰሞን ምን ተብሏል መሰለሽ? ጸጋኝ ላንቺም የፓርላማ አባል እንደመሆንሽ መጠን የእስራኤል ፓርላማ በእስራኤል ሀገር ውስጥ የክርስትና ሃይማኖት እንዳይስፋፋ በጭራሽ መጥፋት አለበት ብሎ ህግ ረቂቅ አርቅቋል ተብሎ ወጥቶ ተደንግጓል ብሏል። እንደው ይሄን ለተመልካቾቻችን በእውነት እስራኤል ይሄን ነገር አድርጋለች? እስራኤል ይሄን እንደው እስኪ ካንቺ በጣም ጥሩ ጥያቄ። በመጀመሪያ ደረጃ እስራኤል ስትቋቋም መጀመሪያ የይሁዲ ሀገር ናት። ሃይማኖት ነው የሚቀድመው፣ ቀጥሎ ዲሞክራሲው ነው። ሁላችሁም እናውቀው ነው። ያም ሆኖ ግን የሌሎችን ሃይማኖት ቅዱስ ቦታዎች ትጠብቃለች፣ የሌሎችን ሃይማኖት ታከብራለች። ያ በመሆኑ የሚገርማችሁ እናንተ ታውቁታላችሁ፣ ለሚመለከቱን ሰዎች ለመግለጽ ነው። በእስራኤል ሀገር የሚገኙ ቅዱስ ቦታዎችን ራሳቸው ማደስ የማይችሉ መጠገን የማይችሉ ሀገራትን ንብረት የምታድስና የምትጠግን እስራኤል ናት። ምሳሌ በሰጣችሁ የኢትዮጵያ
የኢትዮጵያ ከሰሃራ በታች ከሚገኙ የአፍሪካ ሀገራት ብዙ ንብረት ያላት ኢትዮጵያ ብቻ ናት በኢየሩሳሌም። በማደሱ በኩል የኢትዮጵያ መንግስት አቅሙ የለውም። በብዙ ማደስ ሁኔታ ህንፃዎቹ እንዲጠበቁ ከፍተኛ አስተዋጽኦ የሚያደርገው የእስራኤል መንግስት ነው። ይሄንም ማየት ይቻላል። ከፍቶ ማንበብም ያስፈልጋል፣ መረጃዎችን ማየት ያስፈልጋል። እና የሌሎችን ሃይማኖቶችን ቅዱስ ቦታዎችን ትጠብቃለች። ስለዚህ ይሄውን ያላችሁኝ ወሬ በቲክቶክ የሚወራ በቲክቶክ ወይም አልገባቸው ይሆናል ብዬ አስባለሁ፣ አልተረዱት ይሆናል። አንዳንድ ጊዜ አየህ እስከ መጨረሻው ካላነበብከው እስከ መጨረሻው ካልሰማኸው የስተት ጉዳይ ነው ብዬ ነው እንጂ በሀገራችን ፓርላማ በእስራኤል ክነሴት እንደሚባል ህግ አልቀረበም፣ አልተደነገገም። የሀገራችን እስራኤልም አላማው አይደለም። እውነቱ ሁላችንም እንደምናውቀው ያው እስራኤል እቺን ሀገር እስኪ እንድንሰበውና እንደው የአረብ ሀገራት ቢቆጣጠሯት ቢይዟት ነው የትኛውን ነገር ነው በዲሞክራሲ መብት ማካሄድ የምትችለው በተለይ በሃይማኖት ስትመጣና እንደው በእውነት ከእንደዚህ አይነት ሐሰተኛ ዜና ትንቢልና በዚህ ማአቸንፉ በነገራችን ላይ ሀገራችን እስራኤል እጅግ በጣም ጠንካራ ናት። በፍጹም ሊያቸንፏት አይችሉም። እንደው አንዳንድ እንደዚህ አይነት ለነሱ ሌላው ምን አላችሁ መሰላችሁ አሁን ማየው የቲክቶክ ሁኔታ አለ። ቲክቶክ ቴክኖሎጂ ጥሩ ነው፣ በጥሩ መጠቀም ያስፈልጋል። አንዳንዶቹ ለመጥፎ ነገርና ለወሬ የሚጠቀማሉና እንዲህ አይነቶችን ነገር ደግሞ ማራቅ ያስፈልጋል። መረጃ የሌላቸውን ነገር አትስሙ፣ መረጃ ያላቀረቡትን ነገር አትቀበሉ። ብዙውን ጊዜ እንዲህ አይነት ሽብር እኮ የምንለው ቴሮሪስት ሽብር ማሸበር የሚለው እኮ መግደል ብቻ አይደለም። ይሄም እኮ ማሸበር ነው። ያልሆነ ነገር መናገር፣ ሰውን ጭንቀት ላይ መጣል፣ ሰውነን ያላሰበው እንዲያስብ ፍርሃት እንዲያድርበት ማድረግ ይሄ አሸባሪነት ነውና ይሄ በቲክቶክ የሚሰራው ስራ ትክክል ያልሆነ ህብረተሰብነንን የሚያወናብድ ስራዎች ከሽብር ፈጠራ ድርጊት የተለዩ አይደሉም። በጣም ከዛ ነው እንጂ የሚጀምረው። ይሄም አንዱ መጠንቀቅ ያስፈልጋል። ሌላው ልጠይቅሽ የፈለኩት በእውነት ባለንበት ሁኔታ ተጨባጭ ሁኔታ አሁን ከሰሞኑ የሚታዩ ጦርነቱን የሚቃወሙ ሰላማዊ ሰልፎች እየበዙ እየሄዱ ነው። እንደውም በትላንትናው ዕለት በጣም ብዛት ያላቸው የግራ ክንፍ የሆኑ እንደውም ብዛት ያላቸው የአረብ ፓርቲዎችንም ያየውበት ሁኔታ አለ እዛ ውስጥ። ይሄ ደግሞ ሰላማዊ ሰልፍ በከፍተኛው ፍርድ ቤት የተሰጠ ነው ማለት እንግዲህ ፍቃዱን የተቀበሉት ከከፍተኛው ፍርድ ቤት ነው። ይሄን ለማድረግ ደግሞ በቅዳሜ ዕለት ነው የተቀመጡት። ይሄም አነጋጋሪ ሆኗል። 3 ዳኞች በቅዳሜ ዕለት ምን አይነት አደጋ ቢመጣ ነው እንደዚህ ተቀምጠው ቅዳሜ ዕለት እንግዲህ የከፍተኛው ፍርድ ቤት ብዙን ጊዜ አይቀመጡም ይሄን አይነት ውሳኔ የሰጡት የሚለውን እስኪ በዛ ጉዳይ ላይ ምን ታስባለህ? በጣም ጥሩ ነገር ነው ያመጣው። በጣም አነጋጋሪ ነው ከትላንት አንስቶ። በመጀመሪያ ደረጃ ቀደም ያልነው ነገር አለ። እስራኤል መጀመሪያ የይሁዲ ሀገር ናት። የሚቀድመው ሃይማኖቱ ነው። ከዛ በኋላ ነው ዲሞክራሲው የበለጸገ ነው። ዲሞክራሲው አደገ ነው። ግን ይሄን ዲሞክራሲ ለመጥፎም ይጠቀማሉ። ምሳሌ አሁን የወሰነው በዚህ ጊዜ ጦርነት እየተካሄደ የደጀን ክፍል ጦሩ ሻለቃ አይቻለ ከጎናችን መመሪያ እየተሰጠ ከ50 ሰው በላይ አትሰብሰቡ እየተባለ ጦርነቱን በመቃወም ሰላማዊ ሰልፍ እንወጣለን። ዲሞክራሲ መብታችን ነው። አንዱ ዲሞክራሲ ሰላማዊ ሰልፍ መውጣት የዲሞክራሲ መርህ ሆነ የሚል አለ። ዲሞክራሲ ገደብ አለው። ዲሞክራሲ እንደፈለክ አይደለም። ጦርነት ላይ ሆኖ የደጀን ክፍል ጦሩ የእስራኤል መከላከያ ኃይል መመሪያ እየሰጠ ከ50 ሰው በላይ አትሰብሰቡ እየተባለ የከፍተኛው ፍርድ ቤት ዳኞች በሚያሳዝን ሁኔታ የመዲናታ የይሁዲ ሀገር በሆነችው በሰንበት ቀን ምንም ስራ አይፈጸምም አስቸኳይ ነገር ካልመጣ በስተቀር እንደ ጦርነት የመሳሰሉ ካልመጣ ሰላማዊ ሰልፍ መውጣት ጦርነት አይደለም። ይሄንን በሰንበቱ በቅዳሜው ቀን በዛ ላይ በፋሲካ በዓል ማድረጋቸው ትልቅ ስህተት ነው። በእስራኤል ሕዝብ በኩልም ተቀባይነት የለውም በአብዛኛው። ከዛ በተጨማሪ ይሄንን በመቃወም የአረብ የፖለቲካ ፓርቲዎችም ሌሎችም ጦርነቱን ተቃውመው የወጡት ሰዎች ቁጥራቸው ከ50 በላይ ነው የወጡት። 50 አይደለም። ለምሳሌ ብንወስድ አሁን ያለንበት ሁኔታ የፋሲካ በዓል ነው። በፋሲካ በዓል ቀደም ያልነው ሌት ሴደር ፋሲካ በዓልን መግቢያውን ስናከብር ከ50 በላይ አትሁኑ፣ መጠለያ ከሌለበት አካባቢ አትሁኑ፣ ጉዳት ይደርሳል በመባሉ ቤተሰብ አንድ ላይ አልዋልንም፣ ተከፋፍለናል። ጸሎት ቤትም ስንሄድ ቤት ክነሴት ከ50 ሰው በላይ ስለማይፈቀድ የሄድ ሰው ተበታትነ ነው በቁጥር ነው። ከዛም በተጨማሪ 50 ሰው ሆኖ ከአካባቢው አዛካ ዶል ሲሰማ የምትገባበት ቦታ መጠለያ መኖር አለበት። ይሄ መመሪያው ነው። ከዛ ትሄድ ኮቴል አማራቢ ለኛ ለይሁዲ ህዝብ ለእስራኤል ቅዱስ ቦታ ኮቴል አማራቢ ነው። ኢየሩሳሌም ያለው
ቤተ መቅደሱ የፈረሰው የዛ አካል ነው የኛ ቅዱስ ቦታችን ቆይ እዛ መሄድን ከ50 ሰው በላይ ይፈቀድም እንደውም ከዛም ያነሰ ነው ክርስትና እምነት ተከታዮች በቤተ ክርስቲያን ከ50 ሰው በላይ መግባት አይችሉም የእስልምና እምነት ተከታዮች ከ50 ሰው በላይ መግባት አይችሉም ምን ተፈጠረና ነው የግራ ክንፎች ይሄን ጦርነት በመቃወም ሰላማዊ ሰልፍ ሊወጡ በዚህ ጊዜ የሚፈቀድላቸው በጦርነት ጊዜ ጦርነቱ እነሱን አይጎዳቸውም ኢራን ወይም ሌሎቹ ሲተኩሱ እነዚህኛን ይደግፋሉ ወይም ጦርነቱን ይቃወማሉ ብለው ይመርጣሉ ፖሊሶችስ ቢሆን በዚህ ስራ ላይ ብዙ ስራ ላይ ያለው ውጥረት ነው ያለው የሰው ኃይል እጥረትም አለ ፖሊሶችስ እነሱን ደግሞ ለማስከበር ይሄዱ እና ይሄ በጣም የሚያሳዝን ዲሞክራሲውን በመጥፎ የተመለከቱ የእስራኤል ከፍተኛ ፍርድ ቤት በህዝቡ በኩል ያለው ተቀባይነት እያሽቆለቆለ ነበር አሁን በገዛ ራሳቸው ፕሬዝዳንት ሀገራችን ፖለቲካ በመጠቀም የሀገራችን መብት የህዝቡን ደህንነት ጸጥታ በጦርነቱ ከዛም አልፎ በሰንበት ቀን የመወሰናቸው የነበረው ትንሽ የቀረው ድጋፍ እንዲሟጠጥ አድርገዋል በጣም ትልቅ ስህተት ነው እኔ በዛሬም ተናግሬ ያለው እኛም ደብዳቤው ተናል የክነሴት አባላት የተሰራው ስራ የይሁዲ ስራ አይደለም የጦርነት ስራ አይደለም የሀገር ስራ አይደለም ጭራሹ የተሳሳተ ስራ ነው የተሰራውና በጣም ያሳዝናል የሚገርመው እውነታው ይሄ ነው እንግዲህ እንድንካተል የምወደው እንድናደምጥ የወደድኩትን ጉዳይ ይሄ ነው በተለይ እስራኤል ክርስቲያኖች እንደምታሳድ እንደምትጠላ አይነት ነገር ሲሰማ ነበር ነገር ግን ቤንያሚን ኔታንያሁ እንኳን ለፋሲካ በዓል እንኳን አደረሳችሁ የሚል መልእክታቸውንም ሲያስተላልፉ እንደነበር ልናውቅ ችለናል የተወዳችሁ ቤተሰቦቻችን የዛሬ ቪዲዮዎቻችን መረጃዎቻችን ይህን ይመስላሉ በሌሎች የቪዲዮ መረጃ ማስረጃዎች እንመለሳለን ተሰነባበትን ሰናይ ቆይታ ይሁንላችሁ